ስለዚህኛው ኢንሲደንት የሆነ ነገር ማለት አለብኝ ይመስለኛል። እንግዲህ አርነ ስሎት እዚህ ጋር መበሳጨቱ የሊቨርፑል ደጋፊዎች እዚህ ጋር ማበዳቸው ትክክል ነው ብዬ ነው የማምነው። ለምን መሰላችሁ? ይሄ ጎል ኦፍሳይድነቱ ምንም አልታየኝም። እኔ አንዳንድ የኦፍሳይድ ህጎች ማለት ነው መቀየር አለባቸው። ምክንያቱም ኦፍሳይድ ውስጥ አለ የተባለው ተጫዋች ጨዋታው ላይ የሆነ ያሳደረው ተጽዕኖ ከሌለ ምንም ጥቅም የለውም። ለምሳሌ ሮበርትሰን እዚህ ጋር በረኛው ሸፍኖት በረኛው ኳሱ እንዳያገኝ አድርጎት ቢሆን ኦኬ ኦፍሳይድ ነው ልትለኝ ትችላለህ። ኳሱ ሚናካ ኦፍሳይድ ነው ልትለኝ ትችላለህ። ወይ ኢንዳይሬክትሊ በረኛው ላይ የሆነ ተጽዕኖ አሳድሮ ቢሆን ኦፍሳይድ ነው ልትለኝ ትችላለህ። ግን ሮበርትሰን እዛ ጋር ቢኖር ባይኖር ያ ኳስ መግባቱ አይቀርም ነበረ። ምንም እዛ ጋር የሮበርትሰን መኖር ያሳደረው ተጽዕኖ አልነበረም። ግን ዳኛው ኦፍሳይድ ብሎ ኳሱን ለመሻር ነው ሄደው ማለት ነው። ትላልቅ እውቅ የስፖርት ተንታኞች የቀድሞ ተጫዋቾች ምናምን ፑንዲቶች ምናምን አሉ በሙሉ እነሱም ጎል መሆን ነበረበት እያሉ ነው። እኔም ሳየው በኔም አስተያየት ጎል መሆን ነበረበት። ያው ዞሮ ፕሪሚየር ሊግ አንዳንዴ እንደዚህ አይነት ትክክል ውሳኔዎች ይወሰናሉ። ግን ያው ምንም ማድረግ አይቻልም። አክሰፕት አድርጎ መቀጠል ነው። አርኔ ስሎት ጭምብልን አውልቅ ኤሪክ ቴን ሃግ ነህ አሌባ። ጺም እኮ ነው የሚለያቸው። ይሄኛው ጺም አለው፣ ይሄኛው ጺም የለውም። በመጀመሪያ ዓመት ካራባው ካፕ ሰጠን፣ ቲሙን አፈረሰብን። በመጀመሪያ ዓመት ፕሪሚየር ሊግ ሰጠ፣ ቲምህን እያፈራረሰልን ነው፣ እየገነደሰ ነው። ደስ ሲል እስቲ ኮፒ ሊንክና ሪፖስት አድርጉልኝ፣ ፎሎም አድርጉ። እሺ ማሳሰቢያ፣ ይሄን የደረጃ ሰንጠረዥ ተመክታችሁ ቪዲዮ ለመስራት ያሰባችሁ የማንቸስተር ዩናይትድ ደጋፊዎች እና አስማት፣ ዮርዳብ፣ አቡዬ፣ ቤኪ ምናምን ማለት ነው። አብዩኤል እንኳን ስለሚምታታበት በደንብ አያየውም። ልትሰሩ ያሰባችሁ ግን በምትሰሩት አንድ ቪዲዮ ለሁለት ነው ማባዛው። ሁለት ቪዲዮ ይሰራለታል። እንደዚሁ ነው አይቀጥልም፣ እናውቃለን። በሁለት ይባዛል። ይሄን ላሳውቃችሁ ነው የመጣሁት። በሁለት ይባዛል። ሆነ ማለት ነው። ሼባው ተለጠፍሽ። ለማንም ስትሰጪ ቆይተሽ ለኛ መከላኪው ማነሽ? ለጥፈን ይጣልሽ ማለት ነው። ስነ ስርዓት ይዛል። ሁሉ ኮራ ብለህ እኔ ምንም ነገር አዘጋጅቼ ማለት ነው። የማይሳካ ጉዳይ የለም ማለት ነው። ለጥፈን ይጣልሽ። ነግሬ ነበር። ግባ። ተረጋጉ። አሁን ሚዜ ሳንሆን ስር ሚዜ ነው የምናረጋችሁ። ሚዜ ያለ ስር ሚዜ። ወይኔ ሞሳላ የትና የት ይደርሳል የተባልኩት ተጫዋች መጨረሻ እንዲሆነ ይቅር። አፌን ዝጋ አንተ ሺባ፣ አንተም ብሎ ተጫዋች። ቆይ ለምን እንደተንበረከክን የሚነግረኝ ሰው አለ? ያው የተንበረከከውማ በየጨዋታው ሃትሪክ እየሰራ ስለሆነ ነው። ወይኔ ተባላን። አርነ ስሎት ወጥቷል። ወይኔ ጭራሽ ጀብድ እንደሰራ ሰው በጉልበታችሁ ተንበርካችሁ ጠብቁኛላችሁ። 120 ሚሊዮን ላንተ ነው ያወጣሁት። 120 ሚሊዮን ላንተ። ወይኔ ኡሪዝ ገደለው እኮ አላስተረፈውም እኮ። ወይኔ ኡሪዝ ስላላ ተረኛው አንተና ኪቲኪ ናችሁ። ቆይ ይሰራላችኋል። ና ብያለሁ። አንተ ና ተመለስ ብያለሁ። ቆይ የተወለድክበት ሀገር ፈረንሳይ ብትገባ ራሱ አታመልጠኝም። ኧረ እኮ ችግር የለም እንዴ እንዲህ ለትሬኒንግ ስመጣ የምትቀጠቀጠን። ቆይ አንተም ተራህን ጠብቅ፣ ህግ መጥቶ እንደሚያድን እናያለን። እኔ በቃኝ። ጭራሽ አንተ ማመለጥክ ማለት ነው። ድሮም ያንተ ደምህም ከኢትዮጵያ ነው። ሩጫው ላይማ ማን ብሎክ? ሜዳ ላይ እንደዛ ብትሮጥስ እንዲህ ይሸነፍ ነበር? ቆይ አሳያችኋለሁ። በቃ ወደ ላይ ያለኝና አስመለሰኝ። ምን ማሸነፍ? አይ እንትን ቀብስሰህም እኮ ይሆናል፣ አርግዛችሁም ይሆናል። የማን ልጅ ነው ብትባሉ አትመልሱም እንጂ ሁሉም እየመጣ እየለጠፋችሁ። እንግዲህ መበርታት ነው። አንዴ ገብተህበታል። 15 ቀኗን ከፎት ጋር ነው አብሬ የሚይዝህ። ጄሬሚ ዶኩ ከቪኒሺየስ ጁኒየር ጋር ዝምድና እንዳለው መረጃዎች ይናገራሉ። ገና ለገና ማድሪድ ላይ ብራርሊ አስገራሚ ብቃት አሳይቷል ብሎ ዛሬ በቃ እንጃ ጭፍጨፋ ነው። ምን በቃ አያሌው ቢጎዳኝ ሆነ። በቃ ድሮ ልጅ እያለን ስንጮት ገብቶ የሚያግዘን ተጫዋች ነበር። በቃ ሙሉ እኛ ራሱንም ተጫዋቾች ሳይቀር የሚያጥፍ ማለት ችግር ያለበት በቃ ተጫዋች ነው። እሱን ሆኖ ቁጭ አለ ዶኩ ዛሬ። ብራርሊ ተፈታትኗለች እኮ ግን ጉልበት አለ ተቻቻሉም እንደ ገንፎና እንትን አንድ ነው እንዳንተ ማይመጣ ነገር አዝሎ በቃ አለው እኮ ለሁለት ለሶስት የማይመከር ተጫዋች ገና ለ22 ዓመት ልጅ ትተህ ትሄዳለህ። ምን አለፋ ከጎሉ ከልፋቱ ዛሬማ ለብቻው ተከፍሎት ነው ጋርዲዮላ ያስገባው። ምን አይነት እንቅስቃሴ ምን አይነት ብቃትስ ነው? ስለ ዶኩ አለማውራት ጭንቅላት ይነዝራል ነው ማለት ያራዳ ልጅ አስገራሚ ተጫዋች ነበር። ማንቸስተር ሲቲ በሚገባ ነው የተመለሰው። ዶርትመንትን አንቀርቅቦት ነው የመጣው። አሁንም ደግሞ ሊቨርፑልን እንካቀመስ ያምነው ቻምፒዮን ወደዛኛ 4-3 ዓመት ስናቀለጣጥፈው የከረምነው ምንድነው ምናምን ብሎ ዱብ አድርጎታል። ለማንኛውም የሚገርም ሲቲ እየተመለሰ ነው ወገን።
8ኛ ነው እኮ ነው የሚለው ደረጃችን። አሁን አንድ የማየው ወይስ ተሳስችን የ2012 ነው እንትን ያልኩት ሳላስበው አይደለም። ደግሞ የ2012 ደግሞ የኛው ነው እና እንደ 2012 ልንሆን ነው ማለት ነው። እኛም አሁን የሁሉ ተጫዋች ይዘን የሁሉ ገንዘብ ወጥተን አይ እኔና ሃይ ሌቭል ብቻ ነን። በቃ አይደል ይሄን ሰው እየነቃንበት ቴና ጎፍሮ እንደመጣ ያወቅነው እኔና ሃይ ሌቭል ብቻ ነን። ሌላው እንዳለ ሙሉ የሊቨርፑል ደጋፊ አርኔ ስሎት ይስተካከላል ብሎ ነው የሚጠብቀው። በክሎፕ ቡድን በልቶ አታለላችኋ፣ በቃ አሳመናችኋ። አሮጊቷ እኮ መጥለጥለጣ እኮ አይደለም እኮ ከጆኩ ማርገዟ። አሁን ልጃቸው ምን ያህል ቆንጆ እንደሚሆን ታየኝ። በቃ ገና ታየኝ። ደግሞ ምን እያማሮት ነው? ይንገሩን። እርግዝና እኮ አስቸጋሪ እኮ ነው። ምን እያማሮት ነው? ልትለጣ እንዳይሉ ደግሞ ልትለጣ ማለት እንዳይሉ። ኧረ እርሱ የቀነዘሮቦት የፈለውቦት አሮጊት። ኧረ ተረጋጉ። ኧረ በፈጣሪ ዘኖት። ኧረ ተረጋጉ። ማዘሯ ኧረ ማዘሯ የአስቸኳይ ጊዜ አዋጁ አሁኑኑ ይነፋ። ሲቲ አጠገቤ መጣ ብራዘር። ከዚህ በኋላ ሶስተኛ ላይ አታየውም ወይ ሁለት ወይ ወደ ላይ ቢወጣ እንጂ ማለት ነው ብራዘር። አሁን የሰቀቀን ህይወት ነው የምንኖረው። ይሄ ያለ አይደል እንዲያየ ጭንቀት የሆነ በቃ ማይነቃነቃ ይሄ ጥላ እንኳን የሆነ ሰዓት ፀሐይ ሲበርድ ምናምን ይሰለባል። ይሄው ማይሰለብ አውሬ መጣበት። እኔ ግን ቢስሚላ አጥንት የሌለው ተጫዋች አየው ዛሬ። አጥንት እንዲህ የሚተጣጠፍ የእባቡ ጌም አይደል እንዲዶኩ ምንድን ነው? በጠባብ ስፔስ ኳስ በማያሳልፍበት እሱ ከኳስ ጋር ያልፋል። እኔ ይሄ ልጅ የዩናይትድ ወይ አርሰናል ተጫዋች ቢሆን እየቀጠቀጥኩ ነበር ጀርባ ላይ መነቅሰው። ግን የለም ሲቲ ቤት አይወራለትም። ግን ምን አይነት ተጫዋች ይሄ! በተለይ የትላልቅ ጨዋታዎች እኔ ትላልቅ ጨዋታዎች በቃ ሲቲ ሲያደርግ አይቻለሁ ከመቋጠር ውጪ በነዛ ሁሉ አይቻለሁ። እንደ ዶኩ አይነት ግን አኡዙ ቢላህ እንደዚህ እኔ እንጃ ይሾልካል። ግመል በመርፌ ቀዳዳ ብሾልክ ይቀላል በሚባልበት ቦታ እሱ ይሾልካል። ሁለት ተጫዋች እያጋጨ አሁን እኔ በሲቲ ሳይድ ነው እየሰራሁ ያለሁት። የሚገርም ነው። የሲቲ ደጋፊዎች ይሄን ቪዲዮ በደንብ ኮፒ ሊንክ አድርጉት። አካውንቴ ልክ አይደለም። የሚገርም ሲቲ እንዳለ ጭንቀት የሚለቅ ሲቲ እንግዲህ ከዚህ በኋላ አጠገባችን ነው። እኔ እንጃ በቃ የሰቀቀን ህይወት ልንኖር ነው። የሰቀቀን አውዙ ቢ ትልቅ ሰው ሲበላሽ ቅራሪ የለውም አሉ። ወይኔ 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 ሼባው ምን ሆነሽ ነው እንደ ቀለልሽው? ምን ሆነሽ ነው እንደ ቀለልሽ? ቅሌታም ሽማግሌ የሚባሉት ሹገር ዳዲዎች አሉ አይደል? እንደነሱ ቅልል ያልሽው ወይኔ የሆኑ በጣም ህፃናት ልጆች እንዲህ ሲሯሯጡ ምናምን ሽማግሌ ሰዎችን ጠልፈው ሲጥሉ ምናምን በአካል አይታችሁ ታውቃላችሁ? ታክታት እግር ኳስ ይሄንን ያደረገችው ማለት ነው። እኔ ትላንት በአርሰናል ተቃጠልኩ፣ ዛሬ በቡና ተቃጠልኩ። ቃጠሎ የበዛብኝ ሰው ሆኜ በምን ተጽናናው መሰላችሁ? ትላንት የአርሰናልን ሽንፈት በዩናይትድ ሽንፈት አካካስኩ። ዛሬ ደግሞ የቡናን ሽንፈት በሊቨርፑል። አይ ሊቤ ቅሌት አይ ሼባው በጊዜ ግባ የዋንጫ ክለብ። ይኸውላችሁ ቤተሰብ ይሄን ቪዲዮ እንደ ልመናም ቁጠሩት እንደምንም ቁጠሩት፣ ብቻ ኮፒ ሊንክ ያደረጋችሁ አድርሱላቸው እባካችሁን ልለምናችሁ ተውኝ። በቃ አትደውሉብኝ፣ ቴክስት አታድርጉብኝ። እኔ ለራሴ ህይወት ዳገት ሆናብኛለች። ጭራሽ እናንተ ተጨምራችሁብኝ አልችላችሁ። ጭራሽ ጎስተብዩ ቪዲዮ እንደማላየው ስለሚያውቅ ሜንሽን እያደረገ ደግሞ መተረብ ጀመረ። ተውኝ በቃ እኔ ተውኝ በቃ ምንም አታወራ አይደል? አወራለሁ። ልጁ ችግር አለብኝ። አሁን ነገ መጥቼ ደግሞ ስለ ሊቨርፑል ሰክሳለሁ። አላርፍም። ግን እናንተ ቢያንስ ተረዱኝ። ምልክቶቹ እኮ ናቸው። እባካችሁን ተረድታችሁ እናንተ ቢያንስ ከኔ ጎን ሆናችሁ ደገፍ ማድረግ ያለባችሁ እንጂ እየመጣችሁ እዚህ ሙድ ለመያዝ ምናምን አትሞክሩ። ሜንሽን አታርጉ፣ አትደውሉ። አላነሳም። እንደማነሳ እኮ ታውቃላችሁ። እንደማላነሳ ያውቃችሁ። አትደውሉ፣ በቃ አትደውሉ። ነገ አብረን ምንበላ ምንጠጣ ሰዎች ነን። እባካችሁን እንደዚህ አታርጉ። እሺ በአንድነት ነው ይሄን ጊዜ ማለት ያለብን። እባካችሁን ተውን በቃ። እና ደግሞ ምንም አይደለም። ምን ልፈልጋ ነው? እና ደግሞ የምትጠብቀኝ ቦታ በቃ ስክሮል ቻው። አለጣጠፉ ለየት ያለ ስለሆነ ማን ሁለተኛ ቪዲዮ ያስፈልገዋል። ገባችሁ? በስም ጠርቼ ነው አበሽቃችሁ። ኬብራውን የምትባዩ ማን ምን አባሽ ሆነሽ ነው ዊአር ባክ ያልሽው? እኔ ዩ አር ባክ ሳልልሽ ዊአር ባክ ምናምን ብለሽ እንዳታወሪ። ስለ ክለብሽ እኔ ነው ማስተምርሽ። ዝም ብለሽ ነው የምልሽን ስሚ። አርኒ ስሎት በቃ ገጠር ይግባ ወደ ፌኖርድ ማለት ገጠር ይግባ በቃ። አርኒ ስሎት ገብቶ አርኒ ሎስት ነው ገባ አይደል? ሎስት ቲቪ ሾው ነው የሆነው። ዘአዘርስ ነው የሆነው ሎስት ውስጥ ማለት ግራ የገባው ማናጀር ቴን ሃግ ተከሽኖ
ወፍራሙ ቴናግ እንዳንለው ራሱ ማን ነው በጣም ተጨንቆ ሊከሳ ነው። ቴናግን አምጡት። በእርግጠኝነት ነው የምላችሁ ቴናግ እኮ የሆነ ነገር ይቀይራል። ምንም ነገር አይቀይርም። አሁን ምን አለ በሉኝ የበለጠ የሚያቃጥላችሁ ማን ፕሬስ ኮንፈረንስ ላይ ይመጣና ጎሉ ስለተሻረብን የጨዋታው ቴምፖ በጎሉ ምክንያት ተበላሸብና ማንም እኮ አይችልም ነበር። ማንም ከሲቲ ክሬዲት መስጠት ያለበት ጨዋቾች ኦብቪየስሊ ሮቦቱ ሊቲየም አዮን ባትሪ ነው፣ አያልቅም ባትሪው። እናስበታለን እሱ ዶኩ ምንድነው ነው? ዶኩ ምንድነው ነው? ቸርኪ ደግሞ አንቺ ናሆም ሳክሳም ዝም በእናትሽ ምንም ኳስ ከሌለ የሚራመድ ሰውዬ ስለ ቸርኪ እንዳታወራ ካሁን በኋላ ስለ ቸርኪ እንዳታወራ። ሌላ ደግሞ ከማን ነበረ? ሶቦስ ላይ ምርጥ ነው፣ ምርጥ ተሸናፊ ነው። ሶቦስ ላይ ምርጥ ተሸናፊ። ሌላ ማን ነው? የሊቨርፑል ሌላ ሙሉን አችሉ ደጋፊው በተለይ አይችልም። ብዙ አወራ። እኔ ሊቨርፑል ኢዝ ባክ ሳልል ምን አባውነ ነው ሊቨርፑል ኢዝ ባክ የምትለው? እኔን የምነግርህ እኮ ላስት ሲዝን አርኔ ስሎት ዋንጫ ይበላል ብሎ የነገረህ ማን ነው? እኔ እኮ ነኝ። ገባህ? ዘንድሮ ደግሞ አርኔ ስሎት ይባረራል እንዳልል ካልኩኝ ሀፕን ያደርጋል። ታውቀዋለህ? ካልኩኝ ሀፕን ስለሚያደርግ ማለት ስርዓት ያዝ። ሼባው ተለጠፍሽ። አሁን ጸጥ ነው። ከየክፍለ ሀገሩ እንዳትጮህብን ጸጥ። ልክ እንደናንተ ስሎትም ገጠር መግባት አለበት። እንዲህ በቀላሉማ አንፋታትም። ሼባው ተሸነፈ። ድሮስ ላይ ሸነፍ ነው። ለሁሉም እየሰጠ እየመጣ ለኛ ሊከለክል ለምንድን ነው የሚከለክለው? አይከለክልም እንዴ! ምን አይነት ፔፕ! እኔ እግዚአብሔርን ነው የምላችሁ ባክ ፎርም ላይ እያስተካከልኩ ያለው ስራ እንዴ! እኔ ቃል ያጠረኝ እኔ እስካሁን እንደዚህ የሮበን ዲያዝና የግቫርዲዮል ጥምረት እንዴት ሃው ምንም እኮ ሙከራ አንድ ሙከራ ነው ስቦስ ላይ ሞከረው። ሌላው እኮ እንዳለ ምንም ነገር የለም። እንዴ ዶኩ ምን አይነት ፐርፎርማንስ ነው የምታሳየው አንተ? ብራድሊና ግራቨንበርችን አስቁመ ታልፋለህ። ብራድሊና ኮናቴን አስቁመ ኮናቴማ ተውት የለም አስቁመ ማለት እንዲያረገ ነው የሚያልፈው። ልጁ ምን ለማድረግ ድሮ እኮ ይችላል፣ ግን አሁን ምን አይነት እንጂ ፍላይ እኮ ነው ያለው በረኛው። ሃላንድ ራሱ ንቀት ነው አንድ ጎል አግብቶ የሚወጣው። በቃ አረሳሳ ፔናልቲውን ምንድን አሁን እኮ ሃላንድ አንድ ጎል አስቆጠረ፣ ለኛ ይደብረናል። 3 ጎል 2 ጎል ማስቆጠር አለብህ። ሊቨርፑል ምን የት ገባ? ክሎፕ የክሎፕ ቡድን የስሎት ቡድን የት ገባ? ሌላው ስለ ኦፍሳይዱ ነው ማለት ነው። ኦፍሳይዱ ማለት አዲስ ሩል ወጥቷል። ሩል 11 የሚለውን አንብቡት ማለት ነው። እኔ ቪዲዮ እንዳይረዝም አንዱ ከኋላ ምን አለ? ማልታቴን ስሎት ፕላን ቢን እንጅሩ አለ። ማልሰማው ኦሮምኛ ሰማው። ልክ ስለሆነ ፕላን ቢ የለም ወይ ስሎት? ማንም ይወቀሰው ዛሬሽ? ማንም የለም እኮ ማን ልውቀስ ብዬሽ ወዴት ልሂድሽ? ስሎት የሆነ ጨዋታ ከካደህ እኮ በቃ ሀፍ ላይ ይቀየራል ሌላ ነገር። 2-0 ተመራህ፣ ቶሎ ቅያሬ ያስፈልጋል። ወይኔ ስሎት ጋርዲዮላ ማለት ነው። እኔ ነኝ የሊጉ መላጣ፣ በቃ ሌላ መላጣ የለም። እኔ ነኝ መላጣ የሚል ነገር አሳየ በስርዓት። እንዴ ሲቲ እንዲበላ አልፈልግም ዋንጫው። አርሰናል ቢበላ ይሻለኛል። ዲቪ ከደበረ ይደብረ የለፋቲም ይብላ ናቴ ተሙት የፈለገ ይቋጥር። እኔ ደጋፊ ቶ ክለቡ አይደብረኝም። እኔ ደጋፊው ነው። አሁን ምን ውስጥ ነው የገባነው? እሺ እኛ እኮ አንድ አልተጫወትንም እኮ። ምን ላውራሽ? ይሄ እንትና እንዲህ አደረገ እንዲህ ብናረግ ምን ብዬ ላውራሽ? እውነትም ማልታቴ ስሎት ማልታቴ ከምር በጣም የሚያስጠላ ጨዋታ። በቃ እኔ ፔናልቲ መለሰ እኮ መጀመሪያ ላይ እሱ ተውት፣ ስለ ዳኝነት ተውት። ሰጠ መለሰው እኮ በእሱ እንደውም አናሳስቷችሁ አታገቡ። ሮቦ ምንድነው የሰራው? ጎሉ ሲገባ ኢቫን ዳይክ ተቃጠልኩኝ። ኢንተርናሽናል ብሬክ የሚገርም ሰዓት ፈላው። ብዙም አትደሰቺ። ካንቺ ማሸነፍ የሊቨርፑል መሸነፍ ነው የሚወራው። እያወቅሽ ብራንድሽን ትንሽ ቲም ነሽ። ፈላው አንተ አሸነፍኩ ብሏል ሙሉም ሰው የሚያወራው። ሊቬ ተሸነፈ ብሎ ሲወራ ቸገር አለ ማለት ነው። አባቢ ይመቻችሁ። ወይኔ ብሬክ ገላገለኝ። ከብሬክ በኋላ በጣም ብዙ የሚፈጠሩ ነገሮች አሉ። እመኑኝ። ሲቲ ጉድፋል። የቅጥር ስራ ግን ትግሉ መራር ነው፣ ፍሬውም ያው መራር ነው። ቤት ተዘፍዝፈ ምን ተጠቅመ ነበረ? ይኸውልህ ተዘፍዝፈ መዋል ትግሉ ጣፋጭ ነው፣ ፍሬው ነው መራር። ሲቲ 1.5 ለዳኞቹ ማካፈል አለበት። ነጥቡን ተጋርቶ ነው የወጡት ከዳኞቹ። ምን አይነት ዳኝነት ነው? እንዴት ነው የሮበርትሰን ኳስ የሚያሽረው? በዛ በኩል አይደል ዶናሩማን እኮ አልከለለውም እኮ። እንደጠበቅኩት ሰበብ ያደርጋሉ ብዬ እርግጠኛ የሆንኳትን ነገር ይችንሽ ግን አለማፈራቸው 3-0 እንኳን ተሸንፈው መጥተው እሷን ሰበብ አደረጉ። 1-0 ምናምን ብናሸንፍማ ረበሰማ በቃ ያኛው ጎል ስለተሻረብን ነው ብለው አሳማኝ ምክንያት ይሰጡን ነበር ማለት ነው። አንደኛ ነገር ከልሎታል።
ዶናሩማን በደንብ አድርጎ ከልሎታል፣ ቫንዳይክ በተለይ እስኪገጨው። ፕላስ ደግሞ የተሻረበት ምክንያት ሃፍታይም ላይም እንዳሳወቁት ዊዝ ሮበርትሰን ኢን አን ኦፍሳይድ ፖዚሽን ኤንድ ዲም ቱ ቢ ሜኪንግ አን ኦብቪየስ አክሽን ዳይሬክትሊ ኢን ፍሮንት ኦፍ ዘ ጎልኪፐር። ኦፍሳይድ ፖዚሽን ላይ ከመገኘቱ አልፎ ዶናሩማ ፊት ለፊት ኦብቪየስ አክሽን ሲጠቀም ነበረ፣ በቃ የሆነ ዲስትራክት ለማድረግ። በተለይ ቫንዳይክ እስኪገጨው ካየኸው ሲከታተለው እንዲሁላ ተጠግቶ ነክቶት ነበር። ጀስት ቫንዳይክ ሲገጫት ሽላለ። ታዲያ ይሄ እንዴት ነው ሊቆጠር የሚችለው? አንዴ አይደለም ደግሞ ከዚህ በፊት የባርሳ ጨዋታ ላይም እንዲህ አይነት ነገር ተፈጥሯል። እና ኤኒዌይ ግን እኛ አሳማኞች ነን፣ ያራዳ ልጆች። እኛ ሲቲዝኖች 3-0 ምናምን ነው እንጂ የምናሸንፈው 1-0 ወይ 2-0 ምናምን 2-1 አሸንፈን ቢሆን ኖሮ በጠባብ ውጤት በስመ አብ። ዋነኛው የተሸነፉበት ምክንያት አድርገው የሚያስቡት ይሄንን ነበር። ይሄውን ቴሌግራሚን ተቀላቀሉ። አሁን በኢንተርናሽናል ባባበዱ ትኬቶች እንመለሳለን። አሁን ፕሪዲክሽንስ ብላችሁ ማለት ነው። ፒስ። ሰላም ፋሚሊ እንዴት ናችሁ? ከትናንትናው ጨዋታ በኋላ ፉል ታክቲካል አናሊሲስ ቪዲዮ ሰራላችኋለሁ ብያችሁ ነበር። ተጋበዙኝ። ኮፒ ሊንክ እና ፎሎ እያደረጋችሁ ቪዲዮን ጀምሩት። ትናንትናው ጨዋታ ትልቁ ሚስጥር የነበረው ገና ፎርሜሽናችን ላይ ነው። በጣም ብዙ ደካማ ፎርም የነበረው ሊቨርፑል ወደ ማሸነፍ የተመለሰበት የማድሪድ ጨዋታ ላይ የነበረውን ፎርሜሽን ደግሞ ነበር ይዞ የገባ የነበረ። አሁን ፍሎሪያን ቪርትዝ በሌፍት ዊንግነት ተሰልፎ ነገር ግን እንደ ፍሪ ሮም ሆኖ ማለት ነው ሲከላከል በደንብ አድርጎ እንዲከላከል ታክሊንጉ ፖዚሽን ወን የሚያደርግበት መንገድ አሪፍ ስለሆነ በዚህ ዓመት ሲያጠቃ ደግሞ ወደ መሀል ገብቶ ያን የሚፈልገውን ያ ሴንትራል አታክ ሚድፊልደር ቦታውን ይዞ ቦክስ እንዲፈጥሩ ቦክሱ ማለትም ማካሊስተር እና ግራቨንበርች ከዛ ከፊት ለፊታቸው ደግሞ ፍሎሪያን ቪርትዝ እና ስቦዝ ላይ እንዲሆኑ ነበር አርኔ ስሎት ያሰበ የነበረው። ይሄን ነገር ደግሞ ሲቲ ካውንተር ያደረገበት መንገድ እንዴት መሰላችሁ? ኒኮ ጎንዛሌዝ እና በርናርዶ ሲልቫን ከፊል ፎደን ጋር የጠቀመው እንዴት ስንል በዚህ ዓመት ሲቲ ማለት ነው እንደ ያለፉ ዓመቶች ቡድኖች ዲፕ ብቻው ነው እየተከላከሉ የጠበቁት ስላልነበረ ሃየር አፕ ፕረስ እያደረጓቸው ስለነበረ የተለያዩ ሜቶዶችን እየተጠቀሙ ነበር። ፊል ፎደን እንደ ድሮ ፊት ለፊት ያለው ቦክስ ላይ ሲሆን አሁን ዲፐር ሮል ነው እንዲጫወት እያደረገ ያለው ጋርዲዮላ ማለት ነው። ሞሮፍ 2019 ላይ ዳቪድ ሲልቫ በደንብ ፑሽ እያደረገች እንደ አድቫንስድ ቴን ጮት እንደነበረ የነበረውን ትታ አድቫንስድ 8 እንድትሆን መላጣዋ ሲልቫ ጸጉር ያላት ሲልቫ አታኪንግ ሚድፊልደር ናታ። መላጣዋ ሲልቫ የምትጮተው አይነት ኳስ ነው ሲጮት የነበረው። ወደ ኋላ እየሄደ ቦታዎች ላይ ይቀበል ነበረ። ከዛ እነ ቸርኪ እነ ዶኩ ደግሞ ሜዳውን ያጠቡት ነበር። በዚህም ምክንያት እዚህ ጋር እንደምትመለከቱት ያንን ቦክስ ሊቨርፑል መስራት አልቻለም ማለት ነው። ሶ ይሄ በሚደረግበት ሰዓት ላይ ቤስት ይሄ ፕሬሱን አውትሌት ያላቸው ደግሞ ኳሱን የማውጣት አቅም ያለው ቫንዳይክ ነው። በረጅም ኳሶች በሚጮታቸው ዲያጎናል ፓሶች ወደ ሰላምና ነገር እናውቀዋለን። ያን እንዳያደርግ ደግሞ ሃላንድ እሱን እንዲይዘው ካደረጉ በኋላ ኳሱ እንዲጮት የፈቀዱለት የነበረው ለማለት ነው ለኮናቴ ነው። ነገር ግን ኮናቴ ደግሞ እንደዚህ አይነት ኳሊቲ ያለው ተከላካይ እንዳልሆነ ሁላችንም እናውቃለን። ትላንትናም ፓስ ሲያደርግ ጨዋታውን በደንብ ተመለከተው ሰው ኮናቴ ነበር ፍሪ ስፔስ ኖሮት ፓስ ያደርግ የነበረው እና በዛ መልኩ ነበር መጀመሪያ ታክቲክ የመብለጥ የቻለው ማለት ነው ሲቲ። ለዚህ ማሳያ የሚሆነው እንግዲህ የመጀመሪያው ሲቲ ያስቆጠረው ጎል ነው። አሁን እዚህ ጋር ስትመለከቷቸው የሊቨርፑል 10ሩም ተጫዋቾች ሴንትራል ፖዚሽኑን ይዘው የሚገኙት ምክንያቱም ዶኩና ቼርኪ ሜዳውን ስላጠበቡት። ይሄ ነገር ደግሞ ለማን ለማት ኦራይሊ እና ለማቲያስ ኑኔዝ ስፔስ ፈጥሯል። በዚህ ምክንያት በርናርዶ ሲልቫ ከመራችሁ በኋላ ኒኮ ጎንዛሌዝን ኳሱን ለማቲያስ ኑኔዝ ሲያቀብለው ሊትራሊ ብቻውን ሆኖ ነው ኳሱን ያገኘ የነበረው። ሪትዝ መልሶ ወደሱ መቶ ፕረስ ለማድረግ ሲሞክር ኦሬዲ ስፔስ ነበረው ልጁ። ኳሱን ቆንጆ አድርጎ የሚገርም ክሮስ አወጣለት። ያው የኮናቴ ስህተት ያለበት ብቻ ሃላንድ በልጦ አስቆጠረ ያን ጎል ማለት ነው። ሁለተኛውን ጎል ሲቆጠር ተመሳሳዩን ነገር ነው ስንመለከት የነበረው። ሊቨርፑል ለማጥቃት ከሞከረ በኋላ ኳሱን መልሰው ሲያገኙት የሊቨርፑል ባክ ፎር ማለት ነው እዚህ ጋር ምትመጣ 1 2 3 4 ነው የሆኑት። እንደዚህ ይሄን ስፔስ ክፍት ሲያደርጉት ኒኮ ጎንዛሌዝ ኳሱን ለኦራይሊ ገለበጠለት። በደንብ ስፔስ ነበረው። ከዛ በኋላ ጠብቆ ለዶኩ ሰጠው። ዶኩ ደግሞ ድጋሚ አሁንም ኮናቴን ቀንሶ የሚገርም ኤፌ ነበር ማስቆጠር የቻለው። ሶ የጨዋታውን ነገር የተረዳችሁት ይመስለኛል። ያለፈው አመት ማለት ነው ኒኮ ጎንዛሌዝን ያየ ሰው በዚህ አመት እንደዚህ ይቀየራል ወይ ደግሞ እንደዚህ ይጫወታል ብሎ የሚያስብ ሰው ያለ አይመስለኝም። ፐርሰናሊ በዚህ አመት የሲቲ ኳስ ያየሁትኝ የነበረው የአርሰናሉን ጨዋታ ነው። ሙሉ ጌም ያው ቅጭብጫቢና የሆኑ ደቂቃዎች ያዩዋቸው የነበሩ ቢሆንም እንደዚህ ያልጠበቅኩትን ቡድኑን 90 ሚኒት በደንብ በልጦ ነው መጫወት የቻሉት። ይሄ ሰውዬ የማንን ክሮኒክል ሲያሳየ እንደነበር ደግሞ ግልጽ ነው። ሮድሪ የገባ ነበር የሚመስለኝ ነበረው። ትላንትና ጎል ማስቆጠሩ ብቻ ሲሆን ሳላ ላይ መጨረሻ ላይ ወረዳት ታክል ከዛ በኋላ ጨዋታ ላይ ሲያደርግ የነበረውን ነገር እንዳለ ልክ ነበር። ነሰሰሪ ፋውሎችን መስራት ሲኖርበት ነሰሰሪ የሆኑ ፋውሎችን እየሰራ ነበር። ታክቲካሊ ማቆም ያለበትን ነገር እያቆመ ነበር። ፓሶቹ ፒንፖይንት አኪሬሲ ነበራቸው። በጣም የሚገርም ጌም ነው ያሳለፈው። አጠገቡ የነበረችው በርናርዶ ሲልቫ በጣም ማቹር የሆነ ፐርፎርማንስ ነው የነበራት። እሷ የምታደርገውን ነገር ታቅ ነበረ። ጨዋታው መቀዝቀዝ ሲኖርበት እያቀዘቀዘች፣ መፍጠን ሲኖርበት ደግሞ እያፈጠነች እየተጫወተች ነበር። ነገር ግን ትላንትና መወራት ያለበት በጣም ትልቁ ፐርሰናል ጄሬሚ ዶኩ ነው። ፐርሰናሊ ሲቲ ቤት ከገባ ጀምሮ እንደዚህ አይነት ምርጥ ጌም አሳልፏል ብዬ አላምንም። አውቃለሁ 4 አሲስት 1 ጎል ነው ያገባበት ጨዋታ ምናምን ነገር አለ። ግን ትላንትና የነበረው ጨዋታ ላይ 2019 ላይ ኤደን ሃዛርድ ከዌስትሃም ጋር ካረገው ጨዋታ በኋላ በአንድ ጨዋታ በጣም ብዙ ሰክሰስፉል ድሪብል በጣም ብዙ ዱዌሎችን ያሸነፈ ጎል ያስቆጠረ ተጫዋች መሆን ችሎ ነበር። ሶ
ላይክ ጨዋታው ለተመለከተው ብራርሊ መጥፎ አልነበረም ማን ብራርሊ የሚችለውን እያደረገ ነበር። ዶኩ ግን አናዘር ሌቭል ላይ ነው የነበረው ትላንትና ማን። ቪዲዮዎችን የምትመለከቱ ከሆነ የሊቨርፑል ደጋፊዎች ትዝ ካላችሁ ሊቨርፑል በዚህ ዓመት ከክሮስ ብዙ ኳስ እየተቆጠረበት ነው ብዬ ነበር። ከክሮስ ተቆጥሮበታል። ከዛ በኋላ ሴት ፒስ ዲፌንድ እያደረጋችሁ ያለበችበት መንገድ ልክ እንዳልሆነ ራሱ እስሎትም እየተናገረ ነበር። ትናንትናም ከሴት ፒስ ተቆጥሮበታል እና ይሄ ቡድን ለማስተካከል አሁንም ኢንተርናሽናል ብሬክ ያስፈልገው ነበር። በምን አይነት መልኩ እንደሚለውጠው ሰውየው እንግዲህ የምንመለከት ነው የሚሆነው። ለጊዜው 8ኛ ነው ሊቨርፑል። የአርሰናል የዋንጫ ተፎካካሪ ከረንትሊ ሲቲ ብቻ ነው፣ በ4 ነጥብ ብቻ ሆኗል ልዩነቱ። እናንተ ያያችሁትን ያላየሁትን ነገር ኮሜንት ላይ አስቀምጡልኝ። ፎሎ፣ ኮፒ ሊንክ፣ ሼር እያደረጋችሁ ይመቻችሁ።